ለምን ፈልጋለሁ ልገለው ፈልጋለሁ። አትችልም። እሱ ልገለው ፈልጋለሁ። ቀጠቀጠን አልቻለሁም። ጣሊያን ሀገር ነው ያመጣነው። ከጣሊያን እስኩ ስነ ስርዓት ያዝ። ስንት ዓመት ነው ከያዝከው? እድሜ ልኩን ነው ወይስ? እድሜ ልካቸውን ነው ያዝኳቸው። ጠቅላላ ቤተሰቡን ነው ያዝኩት። ለምንድን ነው ያዝከው? በቃ እንቀናባቸዋለን። ያላቸውን አሳጥተናቸዋል። እሱንም አሳጥተነዋል። እጁን ባዶ አስቀርነዋል። ከውጭ አምጥተን ልንገለው ነበር። አልቻለውም። ስንት ነው ብዛት? 20 ነን። 20 ከልጅነቱ ጀምሮ። ውጭ ሀገር ስንት ዓመት ኖረ? 12 ዓመት ኖሯል። 12 ዓመት ባዶ አረክ። ያለውንም እዚህ አሳጣሁት። እዚህ ያለውንም ንብረቱን አሳጣሁት፣ አሸጥኩት። ባዶቹን አስቀርቼዋለሁ። አስቀረው? አዎ፣ ምንም የለውም አሁን። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው የሚለው በመንፈስ እንዲህ አይነትም ጉልበተኛ ለማሸነፍ እንድንችል ነው። ከስጋ የተወለደ ስጋ ነው ሲል ደግሞ የመናፍስትን ጉዳት ሳናውቅ እንደ ስጋ ተወልደን በስጋ አድገን መናፍስት ኑሯችንን፣ ጊዜያችንን፣ ዘመናችንን፣ እድላችንን ሲጫወትበት እንስቃለን፣ እናሾፋለን። ቲያትር ተመልካቾች ነን፣ ግን የስጋ በመንፈስ እስረኞች ነን። ከመንፈስ ቅዱስ መወለድ ነው። ከመንፈስ መወለድ ሌላው ስነ ስርዓት ተነሳ፣ ስማትን ወደዚህ ለቀት ሄዳላት ሄደ። ተመርከክ እኮ አለ። ተንበርከክ፣ በኢየሱስ ክርስቶስ ስም ታዘዝኩ። ተመርከክ። ለቀት ሄዳላት ሄደ። ሄዳለሁ። ሁሉ ቋጥ ነው። ተከሰውነቱ ከሰውነቱ ምኑ ላይ ነው ያለው? ሁሉ ሰውነቱ ላይ መላ ሰውነቱ እጁንም እግሩንም ይዘ ሰላማዊ መስሎም ጠላት ይሆናል። ጠላት ሆኖም ሰላማዊ ይመስላል። የተገላቢጦሽ ህይወት መኖር ከጀመርን የአንድ ትውልድ ዕድሜ እየጨረስን፣ በእኔ ዕድሜ ምንም እንደው ሰላማዊ የሆነ ሰው ማየት ተቸግረናል። የእኛ ዘመን ትውልድ መባረክን ሳይሆን መረገምን ዕጣው አድርጎ የሚጓዝ ነው። ዕለት ዕለት አንዱ አንዱን ይረግማል፣ ትልቁ ትልቁን ይረግማል፣ ትልቁ ትንሹን ይረግማል፣ ትንሹ ትልቁን በቃ እንደዚህ በመናፍስት ተቋስለንና ስቃዮችን እያጎረበትን የኖርን መሆናችን ይኸው እንዲህ ነው። ይሄ ነው ማረጋገጫው። በእያንዳንድ ግላዊ ህይወታችን ውስጥ እንዲህ አይነት ነገር ነው ያለው። ተመልከቱ። ባጥነው ተከሰውነት በኢየሱስ ክርስቶስ በስላሴ ስም በወላዲቱ አምላክ ስም በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ ተመጥቆ ማነው? ሚሊዮን ቆንጆ ስም ነው፣ ግን ያው ሚሊዮን አልሆንም። ከየት ነው የመጣው? ከአዲስ አበባ። እዚህ ነበርክ ያለው? ጣሊያን ነበርኩ። ትቀጠቅጠው ነበር ነው ወይስ ገና አልገባህም? አሁን ነው የገባሁት። አሁን ነው የጀመርኩት። አሁን ነው የጀመርከው? በስንት ዓመት? ገና አሁን አሁን ነው የጀመርኩት። ጊዜ ብዙ አባክናለሁ። አላውቀውም ነበር። በል በርታ። ሳልገል አልለቅም የሚል ነው ያለው፣ ግን ምንም አቅም የለም። ዘመዶች ቤተሰቡን ሁሉ አስሯል። እህቴም ታስራለች። ሁሉ ተሳስሯል። በል በርታሽ፣ አይዞህ። ኮፍያውን ስጠው። በርታ። ተመርከክ። ስማ፣ ተመርከክ። ሰላም መጠጥ ምን አድርጌ ተባል? ባለው ንብረት ላይ ተነስኩ። ስነ ስርዓት ተመርከክ። ምን አድርገው ነው የተባልከው? ያለው አውድበት እንዴ? ቀጥ በልና ቁም። የት ነው ያዝከው? አረቅጥ የሚባል ሀገር ነው። አረገጥ የት ነው? ወደ ደቡብ። በምግብ ሰጠው ጓደኛው። በምግብ ሰጠው። ምን እንዲሆን? ያለው እንዲያወድም ነው። ስራው እንዲሰራ ነበር፣ አልተሳካም። ተነቃ። 2 ሸጠ፣ 1 ይቀራል። አንዱም ሊሸጥ ነው። ምንድነው 2 የሸጠው? መኪናዎች ነበሩት። ከባባድ መኪና 2 ነበረ፣ ሸጠ። እና ሸጥከው? ሸቀልናቸው። ሸቀልናቸው ለጫትና ለሴሽ አስቀማችሁት? እና
ስንት ዓመት ቀማችሁ? 17 ዓመታችን ቃማችሁ? ምን መቃም ብቻ ቤቱም ንብረቱም ራሱ ጎጆም ምኑ ካለውም ላይ ሁሉ አሸሽጬዋለሁ። ምን ቀረው ታዲያ? አሁን የሆነ ያህል ንብረቶች አሉ። እነሱ ላይ ሰሞኑ ጠንካራ ተመቻች ሚስት አለች። የት አለች ሚስት? አለች መጣለች። አንቺ ነች? ከወልቂጤ ነው? አረቀት። እሺ ምን ያደርገዋል? በጣም አሁን ብዙ ዓመት ነው ያሰቃየዋል። ያ የሰራበት አይገባም። ከቤተሰብ ያጣላዋል፣ ከሰው ያጣላዋል። እጅግሩ ታስሮ ነበር። መድኃኒዓለም ዘክረዋለሁ። እንግዲህ መድኃኒዓለም የወር ድረስ አንተ መፍትሄ ስጣኝ ብዬ ስልክ ስከፍት በቲክቶክ እርሶ መጡልኝ። 2-3 ሲመጡኝ እዚህ ቦታ ወስጄ አባ ማርያም ያድኑታል ብዬ ብዙ ጊዜ ነበር የተማጸንኩት። ናዝሪት ለወስታው ስል እምቢ አለኝ። ከዛ በዚህ ሳምንት የለቀው አይጸልይም፣ አይሰግድም፣ አይሰጠውም፣ እንዳይገባ ነው የተደረገበት። ስንት ናችሁ? ስንት አጋንንት ነው? እኔ ብቻዬ ነኝ። ስንት ነህ? ብቻዬ ነኝ። አንድ ነኝ። እኔ አጋንንት ነው? ሰይጣን? ሰይጣን ነኝ። የሰይጣን ነኝ። የደብተራ ነው? የጠንቋይ ነው? የደብተራ። በስንት ብር ነው የተመተትከው? በ150 ብር። በ150 ብር ስንት መኪና ሸጥ? 2 መኪና ተሽጧል በየጊዜው። የ150 ብር ሰይጣን 2 መኪና ያሸጣል። ድክመታችን እንግዲህ ምን ያህል እንደጠነከረ ተመልከቱ። ተመልከት። ዋጥናውጣ ከሰውነቱ ዋጥናውጣ። ቶሎ በል ተዘጋጅ። ምኑ ላይ ነው ያለው? ሰውነቱ ላይ ነው ያለሁት። ሰውነቱ ላይ በምንድን ነው የበላው? በምንድን ነው የበላው? የበላውማ ነገር ያውቀዋል። አብረው ሲበሉ ነበር። አብረው ሲበሉ ጓደኛው ነው። በጉርሻው ነው። በጉርሻ ምን አድርግ ተብለህ ያለው ሊያወድምና እንዳይቀድመው እንዳይቀድመው። አቤት አቤት፣ እንዳይቀድመው። የእኛ መጠላለፍ ይኸው እንግዲህ ጥልፍልፍልፍ ያለ ዘመንን አመጣ። ተጠላልፈን ትምህርት ቤቱ ይጠላለፋል፣ ተማሪው ይጠላለፋል፣ አዋቂው ይጠላለፋል፣ አገልጋዩ ይጠላለፋል፣ ምንም አይጠላለፋል። በልቧጥረው ተከሰውነቱ ነው። ቶሎ በል አሁን ተዘጋጅ። በኢየሱስ ክርስቶስ ስም አንድ ጋር ሁሉም አንድ ጋር። አንተ ምንድን ነው? ያሰበውን ሁላ እንደ ዱቄት በትንበታለሁ። የሰራውን ሁላ ብትን ተጠቃ ብትን ናተ ተጠቃ እዚህ ጋር ብትን ነው ብትን። ሁሉም ያሰበውን እየተከተልኩ ያሰበውን ሁላ ብትነዋለሁ። እንደ ዱቄት የሰራውን ሁላ ሳይቀር። ምንድን ነው የሚያስበው? ሁሉ ለእድገት ያስባል። እኔ ከኋላ ሆኜ ደረጃውን አውልቅ አይሰጉም። ምንድን ነው ስራው? ስራው በወርቅ ይላል። ወርቅም አላገኘም። ይንከራተተዋለሁ። እኔ እንከራተትኩት። ያሰበው ሁላ ትልቅ ነበር። አይነ ጥላ ነው። አይነ ጥላም አለ። ቆይ መተትም አለ። መተትም አለው። ሽዋጥ ነው ተከሰውነቱ። ሁለት ተዘጋጅ፣ በሙሉ ተዘጋጅ። አንተም ተዘጋጅ። አንተም ተዘጋጅ። እሺ፣ በኢየሱስ ክርስቶስ ስም አንድ ጋር ነው ያልኩት። እዚህ የመጣው ተዘጋጅ ሁሉ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በስላሴ ስም ሲኦል ታስረናል። እልል ብላችሁ እግዚአብሔርን አመስግኑ። በእውነት አጋንንት በዚህ ልክ ሲታዘዝ ጮሆ ሲወጣ በጣም ደስ ይላልና ኃይል አጋንንትን አምላካችን እግዚአብሔር ከእግራችን በታች ይጣልልን፣ ያስወግድልን። ኃይል አጋንንት እንደምታዩት ቅድም አንዱ ከተናገረው ወንድማችን መካከል ቅዱስ ሚካኤልን ባይጠራ ኖሮ ሕይወቱን እናጠፋው ነበረ ሲል ሰምታችኋል አይደለ? በቅዱስ ሚካኤል ተጠብቆ እስካሁን ቆየ። ይኸው ዛሬ ሙሉ በሙሉ ተፈውሷል። ይህን ያደረገ እግዚአብሔር ይመስገን። አመስግኑት እግዚአብሔርን። በአባታችን ላይ አድሮ ይህ ድንቅ ስራ የሚሰራ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እኒህ ድንቅ አባት በእውነት መንከባከብ ከጎናቸው መሆን ይጠይቃል። አጋንንት በእያንዳንዱ ሰው ላይ ሰልጥኖ ሰውን በሽተኛ ሆኖ ይቀር ነበር። ሐዋርያው ቅዱስ ጳውሎስ እንደተናገረው ስጦታ ልዩ ልዩ ነው ብሎ እንደተናገረው ለአባታችን ለመላከ መንክራት ግርማ ወንድሙ የተሰጠ ጸጋ በጣም ልዩ
የፈውስ ጸጋ፣ የበረከት ጸጋ እግዚአብሔር ሰጥቷቸዋል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሁልጊዜ እግዚአብሔር በእሳቸው ላይ አድሮ እንዲፈውሰን የአምላካችን ቅዱስ ፈቃዱ ይሁንልን። እስኪ ጻፉትላችሁ። እንድችል እንዳልፍ እንድታገስ እርዳኝ በሉ እግዚአብሔርን ክርስቶስን። ቀድሞ ሚስትህ እንደምትቆጣ አንተም እንደምትናደድ የሆነ ብርጭቆ ግልብጥ ብሎ የሆነ ነገር ጥፋት ተነስቶ እንደምትጨቃጨቁ ቀድሞህ የምታውቅበት ዲጃቡ አይነት ስታይል ነገር ይፈጠራል። ይሄ ምንድነው? ዝግጁ የሆነ መንፈስ አለ ሊያደርግ ያሰበ በየቀኑ ተራቸውን ጠብቀው በየተፈራረቁ አንዴ ጸባይ፣ አንዴ ገንዘብ፣ አንዴ ህመም፣ አንዴ ምናምን እያደረጉ በየተራ ተረኛ የሆኑ መናፍስቶች እናንተ ላይ ተጽዕኖ የሚፈጥሩ ሊኖሩ ይችላሉ። ስለዚህ የአቡነ ሀብተ ማርያምን አሁን ህመም ስጋ ምናምን ህመም ሲያጋጥም እንደዚህ ብዙ ጊዜ ከተለያዩ ይሄ ሆድ ቁርጠት ምናምን ከስጋ ህመም ጋር በተገናኘ ሲያጋጥምህ ከቅዱሳን አባቶች አቡነ ሀብተ ማርያምን፣ ከመላእክት ቅዱስ ሩፋኤልን ፈዋሴ ድውያን ወይም ደግሞ በቁስል ላይ የተሾመ ስለሚል፣ ከአይምሮ ከጭቅጭቅና ከጭንቀት ጋር ከመጣ ደግሞ ቅዱስ ዑራኤልን፣ ከአባቶች ከሆነ ደግሞ አባታችን አቡነ ዘራብሩክን እንደዚህ እያደረግ ይሄንን ጸሎት እየጸለይክ ራስህን መጠበቅ ትችላለህ። አንተ ራስህን። ሚስትህን ግን መጠበቅ የምትችለው በጣም ዋናው ትልቁ ነገር መታገስ፣ መተውና ማለፍ በሚባለው ነገር ነው። ከዛ እሷ ጋር ያለው ጸባይ ቁርጡን የሚያውቀውና ትክክለኛ ባህሪ የሚኖራል። አንዳንድ ጊዜ ሴቶች ፔሬድ ላይ ሲሆን ይናደዳሉ፣ ወይ ደግሞ በላይፋቸው ለምንድን ነው እንጋባ ማይለኝ ወይም ስንጋባ ስለው ለምን እምቢ ይለኛል ሌላ የለመደው ነገር አለ ማለት ነው ምናምን ብላ ልትል ትችላለች። በእርግጥ አንተ እንደምትቆርብ ካወቀች አትልም። ግን ብስጩ የምትሆነው ንጭንጭ ውስጥ የምትገባው እሷ ደካማ ባህሪ ሊኖር ይችላል። ምናልባትም ደግሞ አንዳንድ ጊዜ አሁን በቀደም ዕለት አንዱ ምናልኩት ባልና ሚስት ናቸው፣ ሰርግ ላይ የተገናኘ ነው። ሚስቴ በጣም አስቸገረችኝ አለኝ። ከዛ እስኪ የተወለደችበትን ወር ንገረኝ አልኩት። ገብቶ ሲያነበው ደነገጠ። አሁን በቤታቸው እንደዚህ አይነት መንፈስ ይመለካል አለኝ። ኮከቡ ላይ ይዛ ከዛ ያ የሚያነጫንጫት መንፈስ ያሳደጋት የቤተሰብ ዛር መንፈስ መሆኑን ከዛ ከኮከቧ ላይ ተገኘ። ሚስትህ ዓለማዊ ናት፣ አብራት ትሰግዳለች አልክ እንጂ አብራት ትጸልያለች፣ ቤተክርስቲያን ትሄዳለች፣ ትጠመቃለች አልከኝ እንጂ ውስጧ ግን ዓለማዊ ነው አልኩት። ደነገጠ። በቃ ለምንድን ነው የደነገጠው? እንቅጩን ራሱን ስለነገርኩት ነው። ለምን ሚስቴ ትቆጣለች፣ ትነጫነጫለች፣ እንደዚህ ትለኛለች፣ ትሰድበኛለች፣ ትማታለች፣ ግን የዋህናት፣ ቀናት፣ ምስኪናት፣ መልሳት ደግሞ ጸሎት ክፍል ታለቅሳለች አለኝ። እዚህ ጋር ደግሞ ኮከቧ ላይ ደግሞ ስናየው ደግሞ ያ መንፈስ ያሳደጋት የዛር መንፈስ ደግሞ በደንብ አድርጎ ጸባይዋ ላይ ስራ እየሰራ ነው። ቦታ አግኝቷል፣ ጊዜ አግኝቷል። እንደፈለገ እየተጫወተባት የሚያስለቅሳት ከሆነ አላሸነፈችውም ማለት ነው። አላሸነፈችውም ብቻ ሳይሆን አላወቀችውም ማለት ነው። ስለዚህ ሚስትህ ከቤተሰብ የዛር መንፈስ አልተላቀቀችም ወይም ደግሞ ጭራሽ አልገባትም ማለት ነው። ገጠመኝ ታዳምጥ ይሆናል ግን አታዳምጥም። አንተ አዳምጣለሁ ትላለች እንጂ ቼክ አድርጋት አልኩት። ትናንትና ደውሎ ቴሌቪዥን ላይ ገጠመኞቹ እንዴት እንደምታይ ግባና እዩ ብየው። ማንኛውም ዩቲዩብ ላይ ስታዩት ቪዲዮውን ጀምራችሁ 10 ደቂቃ ላይ ሲቆም የቀይ ምልክት ያሳያል። ፉል ቪዲዮ ስትመለከቱ ቀዩ እስከ መጨረሻ ነው የሚሄደው አይደል እንዴ? ዩቲዩብ ላይ ሲሆን ሁሉንም 10 ደቂቃ ላይ 10 5 ደቂቃ ላይ ምናልባት በጣም ሄደች ከተባለ 15 ደቂቃ ላይ ነው። እሱም እንደው በጣም ምናልባት ስራ ይዛ ሁሉንም አልጨረሰችውም። እንዳለ ገጠመኞቹን በቤት ውስጥ የምታየውን ገጠመኝ ሚስቴ አታዳምጭም እንዴት ትምህርት አላት። ኧረ እኔ በደምብ እሰማለሁ አለችው። እስቲ ንገሪኝ ታሪኩን አላት። እኔ እየሰማሁኝ ማለት ነው። በስልክ እንትን አድርጓት አድርጓ አስገብቷት ምንድን ነው የምትለኝ ምናምን ብላ ተቆጣች። ሀቁን እንትን የኔ ሚስቴ ይኸውልሽ አታዳምጭም፣ ምክንያቱም ቴሌቪዥን ላይ እንደዚህ ነገር አይቻለሁ፣ እየጀመርሽ የምታቋርጪው ግቢና ከፈለሽ እዩ፣ ያው 2 ወር 3 ወር ሙሉ ያየሽውን በሙሉ እንዳለ እዩ እስቲ አላት። ሁሉንም እንዳወቀባት ስታቅ በጣም ተነጫነጨች፣ ተቆጣች አለና ዛሬ እንግዲህ ይሄ ትናንትን ያወራ ነው። ዛሬ ጠዋት ምን ማድረግ እንዳለበት ነገርኩት። ሚስትህን ድንገት ጸበል ርጫት፣ ከዛ መንፈሱን ትይዘዋል አልኩት። ዛሬ መንፈሱ ተያዘ። በጣም የሚገርም ነገር። አሁን ከረፈደ ነው ራሱ ደውሎ የነገረኝ። ያ መንፈስ ግን እድሜ ልኩን ሲያፈገው በጣም ሲያደክመው ነበረ። በገዛ ቤተሰቦቹ ፊት ታዋርደዋለች፣ በገዛ ቤተሰቦቿ ፊት ትሰድበዋለች፣ በራሷ ቤተሰቦች ፊት ሐሜት ትከተዋለች። ባልዋለበት ልክ እንዴት ነው ከብት ባልዋለበት ኩበት ለቀማ እንደሚባለው ባልሄደበት ባልሰራው ኃጢአት ትጠረጥረዋለች። እንዲሁ መቆጣት ነውና እኔ ሰለቸኝ መምህር ግራ ገባኝ ብሎ የተናገረውና በትክክል ሚስቶች ወይም አጠቃላይ ወንዶችም አንተም ሁላችንም ልንሆን እንችላለን። የምናዳምጠው ትምህርቱን ጨንቆን ሰይጣንን ፈርተን ወይ ደግሞ ከዚህ ነገር ለመገላገል ብቻ እንጂ መንፈሳዊ ሕይወት ለመኖር ላይሆን ይችላል።
እንደው እስቲ እግዚአብሔርን ለመከተል ለማምለክ መንፈሳዊ ሕይወት ለመኖር ስለ መንግሥተ ሰማያት ለማሰብ በብዙ አይነት መንገድ ተመኝተ ነው ፈልገ ነው እስቲ ሕይወቱን እንኖረው። የዛን ሰዓት ሰይጣን እጭ ብሎ ነው የሚወጣው። አስጠላኝ፣ ሸተተኝ፣ ገማኝ ብሎ ይወጣል። ለምን? ዓላማችሁ ነው እንጂ ለሰይጣን ትልቁ ፕላኑ የእናንተ ሩጫ አይደለም። ስትሰግዱ በርታ በርታ ሊል ይችላል፣ ነገ እንደሚያስጠል ስለሚያውቀው። ግን እቅድህና ዓላማህን ነው የሚያየው። እና ብትችል ሚስትህን በደንብ አድርገህ ባህሪዋን በደንብ አድርገህ ለማወቅ ሞክር እንጂ ያልተገራ ገና በጣም አስቸጋሪ የሆነ ባህሪ ያላትና አላገባትም አይባልም። አንተን የተሸከመህ ደግሞ ከባቴ አበሳ ኦልማይቲ የሆነ ጋድ አለ። ሁሉን ነገር የሚያመልክ ማነው? ሁሉን ነገር ስታደርግ የሚታገስህ፣ ሁሉ ነገር ስትሸነፍም ሆነ ስታሸንፍ ዝም ብሎ የሚያይህ አምላክ አለ አንተ አጠገብ። አንተ ደካማ ስለሆነች የምትተዋት፣ አንተ ብርቱ ሆነ ሌላ ሴት የምትፈልግ ሆነ አይደለም በእግዚአብሔር ፊት። አንተም በእግዚአብሔር ፊት ደካማ ነህ፣ በሌሎች ሰዎች ፊትም ደካማ ልትሆን ትችላለህ። የልጅህ እናት ናት፣ መፍራት የለብህም። እንዲያውም ዋጋ የምታገኘው መንፈሳዊ ሕይወት ላይ ትልቅ ጸጋ የምታገኘው እንዲህ አይነቱ ነገር ታግሰ በመቻል ነው። ጸጋ ታሰጥሃለች የእሷን ባህሪ ተሸክመ በመለው። ከዚህ በፊት ሳስተምር ሰምተህ ከሆነ የእጅ አመል ያለበት አንድ መነኩሴ ምናምን ብዬ አስተማርኩትን ታስታውሳለህ? ይሄን ነገር ተናግሬያለሁ፣ ታውቁታላችሁ መቼም ይሄን ታሪክ አልደግመውም። እየመጣ ይሰርቃቸዋል። እኛ አባት ደግሞ አይ ይሄ መነኩሴ ገንዘብ እየሰረቀኝ ነው ከዚህ ውጣ ብለው ሌላ ቦታ ሄዶ ሲሰርቅ የእግዚአብሔርን ቃል ያሰድባል፣ ቆሙም ይሰደባል፣ እግዚአብሔርም ይሰደባል። ስለዚህ እኔው ጋር ሆኖ እየሰረቀ ቢኖር ይሻላል ብለው ብር እያስቀመጡለት ሲሰርቅ 5 ሳንቲምም 10 ሳንቲምም 1 ብርም እያስቀመጡለት እንዲሰርቅ እያደረጉት ታገሱት። ይሄንን ሌባ መነኩሴ በመታገሳቸው እሳቸው ጸጋ ተሰጣቸው። አንደኛ የታገሱት ለእግዚአብሔር ክብርና ቅድስት ቤተክርስቲያን በመነኩሴው እንዳትሰደብ ነው። ሁለተኛ ነገር ግን ይሄን ሰው ይዛ በማስቀመጣቸው ግን እንደው የቤተ ክርስቲያን ገበና መሸፈን ብቻ ሳይሆን ለእሳቸውም ትልቅ ቻሌንጅ ነው። ተፈታተናቸው። በቃ እንዴት መነኩሴ ሆኖ ይሰርቃል? ልንገረው፣ ከነገርኩት ተነቃብኝ ብሎ ይወጣል እያሉ ይሄ ራሱ አንድ ትልቅ ውዝግብ ነው። ሚስትህም ላይም ልክ እንደዛ ነው። ደካማ ጎኗን ስትነግራት የምትቆጣ የምትነጫነች ከሆነ ቻለው፣ እዘለው። በቃ በአንተ ውስጥ በጣም ትልቅ ነገር ነው የምታገኘው። በጣም እንዲያውም ምን አድርጌ ዋጋ ላግኝ ብለን አይደል ለኔ ቢጤ ሳንቲም ሰተን እግዚአብሔር ይስጥ ስንባል አሜን የምንለው። ልክ ከዛ እኮ በማይተናነስ መልኩ ነው እኮ ይሄም ዋጋ የምታገኘው። ሰውን አገዘ፣ ሰውን ረድተ፣ ሰውን መክረ፣ ለንስሐ ሲበቃል፣ ለቁርባን ሲበቃል እንደምትደሰተ ሁሉ አካልህን ሚስትህን ታግሰህ ነው እንዴ። አንድ አባት ምን አሉ? እኔ በጣም ነው የማደንቃቸው። ዝሙት የምንወድቀውና ተጸጽተን ንስሐ የምንገባው ፈልገን ነው ወይ አሉ። አይደለም። የገዛው አካላችን እንኳን ሳንፈልገው ኃጢአት ላይ ይጥለናል አይደለም ወይ? እሱን ታግሰን ንስሐ እንገባለን እንጂ እጄ ሰርቋልና እጄ ልቁረጠው፣ ብልቴም አመንዝሯልና ብልቴ ልቁረጠው እንላለን ነው ያሉ። አንልም። ሚስትም ባልም እንደዛ ነች። ሚስትም ባልም እንደዛ ነው። እና መታገስ መቻል ማለት የገዛ አካልን ላለማጉደል እንደምናደርገው አይነት ነገር ነው የሚቆጠረው ማለት ነው። እና ወንድሜ የዚህ መነኩሴ ትልቁ መጨረሻው የሌባው መነኩሴ ብቃት ነው የሆነው፣ የቅድስና ሕይወት ነው የኖረው። ለምን? የታገሱት እኚህ አባት ሲሰርቅ የታገሱት አባት መሞቻ ጊዜያቸው ደርሶ 7 አክሊል ከሰማይ ሲወርድ አዩ። እና አንደኛው አክሊል ይላል፣ አንደኛው አክሊል ይሄንን መነኩሴ ስለታገስክ ነው ይላል። ይሄን መነኩሴ ስለታገስከው ነው ከ7ቱ አንዱ አክሊል። እኚህ አባት በጣም ደስ ብሏቸው እባካችሁን ረዳቴን ያንን መነኩሴ ቤት የሚያድረውን ጥሩልኝ አሉ። በዙሪያቸው ያሉ መነኮሳት ደግሞ እሺ ብለው ና ብለው ጠሩትና ግንባሩን ሳሙት፣ እጁን ሳሙት። እጁን እያገላበጡ ለዚህ ያበቃችኝ እቺ እጅ ናት እያሉ እጁን እያገላበጡ ሳሙት። ከዛ ያ ሌባ መነኩሴ ያውቃል እቺ እጅ ናት ለዚህ ያበቃችኝ ማለታቸው ይገባዋል። ለመነኮሳቶቹ ግን አልገባቸውም። ልክ አንተም ጎረቤቶች፣ እናት፣ አባት፣ ጓደኞች ሚስትህን ለምን እንደታገስካት ለምን እንደምትወዳት አይገባቸውም። አንተ ግን በእሷ ብዙ በረከት ነው ልታገኝ የምትችለው። መቼም ሚስትህ ሌባ ናት እያልኩ አይደለም ያለሁት፣ ደካማ ጎኗን በዛ እየመሰልኩት ነው ያለሁት። እና ይሄ መነኩሴ ግን እኛ አባት ከሞቱ ካረፉ ከተቀበሩ በኋላ መነኩሴዎቹ ጠርተውት ለምንድን ነው እጅህን እያገላበጡ የሳሙት? ይቺ እጅ ናት ለቁም ነገርና ለበረከት ለዚህ አክሊል ያበቃችኝ እያሉ ነበረ። ምንድን ነው ሲሏቸው ይሄ መነኩሴ ምንድን ያለው? እኔ የእጅ አመል ያለብኝ ሌባ ነኝ፣ እሰርቅ ነበረ። ለካ ይሄ ሁሉ ስሰርቅ ታግሰውኝ የተቀመጡት እያወቁ ነው እኔን በመታገሳቸው ጸጋ አግኝተዋል ማለት ነው ብሎ ነገራቸውና መነኮሳቶቹ ትልቅ ትዕግስት ተማሩ።
ይሄ መነኩሴ ግን ከዛን ቀን ጀምሮ ከዛ ቤት ሳይወጣ በር ዘግቶ ወደዚህ ወደ ውጭም አልወጣም፣ በበር ስር እንጀራ የምታቀብሉኝ ከሆነ አቀብሉኝ፣ አለበለዚያ ግን እኔ እዚሁ ሞታለሁ ብሎ አንድ እንጀራ ማነው አንድ ሳህን ምግብ እየሰጡት በበር ስር ለብቃት ለትልቅ ብቃት በቃ ለቅድስና ሕይወት እስከ መብቃት ደርሷል። ለምን? ወንጌል ሰብከውት ነው አይደለም፣ ወይም ደግሞ ቃላት አውጥተው አይደለም፣ ግን ወንጌሉ ተግባራዊ ክርስትና ነበረ። እኛ አባት በተግባር ነበር ይሄንን መነኩሴ የሰበኩት። የእድሜ ልክ ስብከት በለው። አንተም አካልህ ናት፣ አብረህ እስካለች ድረስ የእድሜ ልክ ስብከት መስበክ ትችላለህ። በተግባር ነው። ብዙ ጊዜ ባልና ሚስት በአካል ስለሚተዋወቁ አንተ በጭኗ መካከል ስለምትገባ እሷም አንተን ስለምታቀፍ አብራችሁ ስለምተኙ አወኩሽ ናፍቆሽ ሊመጣ ይችላል። ሞር በብዛት 50% ይሄ ነገር አለ በባልና በሚስት መካከል መናናቅ ምናምን። በጣም እግዚአብሔር የምትፈራ በጣም እግዚአብሔር የምታከብር ካልሆነች በስተቀር እንዲህ አይነት ነገር ይፈጠራል። በባል የማሾፍ በሚስት የማሾፍ ምናምን ነገር አለ። ሁለተኛ ደግሞ እንግዲህ ልትናቅ የምትችልበት ነገር ምንድን ነው? ሜይ ቢ ስታመነዝር ስትዋሽ ምናምን ልትንቅህ ትችላለች። ወይም ደግሞ አንተም ደግሞ እሷ ስትዋሽ ስታመነዝር ካገኛት ልትንቃት ትችላለህ። ከዚህ ውጭ ግን ሁለታችሁም በክርስትና ሕይወት ጥሩዎች ሆናችሁ ግን በመሃል ሹልክ እያለ የሚመጣ መጥፎ ባህሪ ካለባችሁ ማድረግ ያለብን ምንድን ነው? መቻል፣ ማለፍ፣ መታገስ። እነዚህ ሶስቱ ነገሮች በጣም ወሳኝ ነገሮች ናቸው። መቻል፣ ማለፍ፣ መታገስ። ለትዳር ትልቁ ነገር መቻል፣ ማለፍ፣ መታገስ ነው። እስኪ ጻፉት ሁላችሁም። እንድችል እንዳልፍ እንድታገስ እርዳኝ በሉ እግዚአብሔርን ክርስቶስን። ወንድሜ በጣም ነው የማመሰግነው።